የእውነት ቴዲን እያመንኩ አይደለም። የምር እኔ ምነው ባላወቅኩ ቴዲ ባላቅህ ይሻለኝ ነበር። የእውነት ነው ምላችሁ። ቴዲን ታውቁታላችሁ አይደለም? የእውነት እኔ ህልም እየመሰለኝ ነው። የምሬ ነው ምላችሁ። ብሬክስን አይታችሁታል፣ መሲንም አይታችኋታል። በኤፍቢ እንግዲህ ፖስት አድርገውታል። ይህ ነገር እኔ አምኖ መቀበል አቅቶኛል። የሰው ልጅ እንደዚህ ከንቱ ነው። አያችሁ እንደዚህ በልጅነት ረግፎ መቅረት አለ። ለዚህ ህይወታችን አንጠነቀቅም፣ ለአንደበታችን አንጠነቀቅም፣ ሰውን ለማስከፋት አንጠነቀቅም። የኛም ህይወት እንደዚህ ነው እርግፍ ብለን የምንቀረው። እንዳትረሱት፣ የኛም ህይወት ልክ እንደዚህ ነው። አያችሁ ገና ቴዲ ገና ልጅ ነው። ገና ልጅ ገና ማለት ነው። ልብ ይሰብራል። ማርያምን ብሬክስ ጥናቱን ይስጥህ፣ እውነት ጥናቱን ይስጥህ ነው ምልህ። ሌላ ምንም አልልም። ምክንያቱም በጣም ልብ ይሰብራል። በዚህ አጋጣሚ እኔ ቴዲን በቴሌግራም አወራው ነበር። እውነት ስነግራችሁ የምር አወራው ነበር። ግን 2 ወር ነው 3 ወር አካባቢ የለም ጠፍቷል ማለት ነው። እና ቴሌግራም ራሱ ኦንላይን አይገባም ማለት ነው። እና በጣም ምርጥ ልጅ ነው የእውነት ስነግራችሁ ቴዲ። እውነት እኔ እያመንኩ አይደለም። እግዚአብሔር ውሸት ያርገው ነው የምለው። ይሄ ነገር ምን ብዬ እንደምናገር ራሱ ቃል የለኝም። ብሬክስ በጣም ልቡ ተሰብሯል። መሲም በጣም ልቧ ተሰብሯል። እንግዲህ ከነሱ ምንም የሚያመልጥ ነገር የለም። ታውቃላችሁ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ሁሉ መልካም ነው፣ ሁሉ ሰላም ነው። እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። የእውነት ይሄ ነገር እውነት ከሆነ በጣም ልብ ይሰብራል። ብሬክስ አይዋሽም። እንግዲህ ብሬክስ ማለት የቴዲ እንግዲህ ምኑ ነው ልበላችሁ፣ በጣም ያጎቱ ልጅ ነው ምናምን አንዲ እንደዚህ አካባቢ ናቸውና በጣም ቴዲ ታውቃላችሁ፣ ሚስትም አለው ወልዷልም ታውቃላችሁ ብዬ ተስፋ አደርጋለሁ። በቀደም ለታ ቴዲ እኔን የገጠመ እናንተን እንዳይገጥማችሁ የሚል ቪዲዮ ሼር አድርጎ አይቼ ነበረ። የሰው ልጅ ግን ብቻ ከንቱ ነው። እውነቱን ስነግራችሁ ዛሬ ታይተን ነገ የምንጠፋ ሰዎች መሆናችንን እንኳን እያወቅን ሰውን የምንበድለው ነገር፣ ሰውን የምናስከፋው ነገር፣ የሰውን ገንዘብ የምንፈልገው ነገር ይገርመኛል። እንደዚህ ናት። ለዚህች ህይወትስ እንባላለን፣ ራስ በራሳችን እንያያዛለን፣ ራስ በራሳችን እንረካከሳለን። ይኸው እንደዚህ በተለይ በስደት ዓለም ላይ ያላችሁ አያችሁ፣ እንዲህ ነው ረግፈን የምንቀረው። መኑኝ አያችሁ አይደል? ቴዲ ሞታለሁ ሳይሆን እኖራለሁ ነበር አላማው። አያችሁ እናንተ አሁን በልማችሁ እንኖራለን ነው። እግዚአብሔር በሚቀርብብን መንገድ ግን አታውቁትም። እግዚአብሔር የሚወስድብን መንገድ ግን አታውቁትም። እኔ ምን ልበል? እውነት እኔ ቴዲ ውሸት ነው በሉኝ። እኔ ውሸት ነው በሉኝ። ላምን አልቻልኩም። የእውነት ስነግራችሁ በኤፍቢ ግን ሸር ተደርጓል። በቃ ምን እስጊው መሐረና ክርስቶስ በጌታስ ለካን በሚዲያ የምታውቁት ሰው የሆነ ነገር ሲሆን ማርያምን ነው የምላችሁ፣ ልክ በአካል እንደምታውቁት ነው ውስጣችሁ የሚሰበረው። የምሬ ነው የምላችሁና አላቅም፣ እኔ እንጃ ምን እንደምል አላቅም። ብሬክስ ምን ትሆን? ብሬክስ አንተና መሲማ በእውነት የዘንድሮ ዓመት አንተና መሲማ እየተሰበራችሁ ነው ያላችሁት። መሲም እንደዚህ በወንድሟ ተሰበረች። የእሱ ሳይሽርላት ደግሞ ሌላ ተጨመረ። አያችሁ አይደል? በጣም የሚያከብራት የሚወዳት ወንድሟ ነው ቴዲ ማለት ለመሲ ራሱ እውነት አክባሪዋ፣ የሚወዳት አክባሪዋ ነው። በጣም ያሳዝናል ቴዲ። እኔ ውሸት ያርገው እያልኩኝ ነው ማለት አምኖ መቀበል አቅቶኛል። ውሸት ቢያረገው እያልኩ እየተመኘው ነው። ህልም እየመሰለኝ ሁሉ ነው። እኛ ሰዎች ማለት ለካ እንደዚህ ነን አይደል? አርቆ ማሰብ ይሄ ሳይኖረን ይህንን ሳንይዝ ቤት ሳንሰራ ይህንን ታናሳካ እኛ ረቀን እናስባለን። የሚቀርመን ለካ ከጎናችን ቁጭ ብሎልናል። ወገን የዛሬያችሁን እንጂ የነጋችሁን አታስቡ። አበቃ ወጣት እየተቀጠፈ ነው። እውነቴን ነው የምላችሁ፣ ወጣት እየተቀጠፈ ነው አሁን ላይ። በቃ ለምንም አታስቡ። የምር ስነግራችሁ አርቃችሁ የምታስቡ ሰዎች ካላችሁ አታስቡ። እኛ ርቀን ስናስብ የሚቀርመን ከኋላ አለ። የምር ነው የምነግራችሁ። ከቻላችሁ ሰውን አታስከፉ፣ ሰውን አታስቀይሙ። የምር ያለማስቀየም ሰውን ያለማስከፋት ሞክሩ። የእውነት ሞክሩ። ልብ ይሰብራል። እግዚአብሔር አምላክ በእውነት በስደት ያለነውን ፈጣሪ ለሀገራችን ያብቃን። እውነት
እንዲው በስደት ላይ እንዲው እኛን ሞታችንን በስደት እንዲያደርገው የእውነት ለሀገራችን ያብቃል። እንዲው በሀገሩ እንኳን ገብቶ ሰው የሆነ ነገር ቢሆን አንዲ ነገር ነው። የእውነቴን ነው የምነግራችሁ። እንዲው በሀገራችን ያርገው እላለሁ። የእውነት ሞት አይቀርም እኮ እንሞታለን፣ ግን ሞታችንን በሀገራችን ላይ ያርግልን። የእውነት ስደት ላይ እንዲያስቀረን። እኛ ክፎች ነን። እኛ በአፋችን ሰውን እንትን እንላለን። ፈጣሪ ግን ያንን ትቶ ሞታችን እንዲሁ በሀገራችን ያርግልን ነው ጸሎቴን ያሁን ላይ ማለት ነው። ሌላ እኔ ለምንም አላስብም። እውነት ስነግራችሁ የምር የሰው ልጅ ወጣት እንደዚህ እየረገፈ የሚቀር ከሆነ ምን ዋጋ አለው? ምንም ዋጋ የለም። ወጣት እንደዚህ እየረገፈ የሚቀር ከሆነ ወጣት እንደዚህ እያመመ የሚቀር ከሆነ ምን ዋጋ አለው? ታዲያ ምን ዋጋ አለው? ለምን የሚያጓጓ ነገር አለ? ምን ሰአለነ ቅድስት ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ያማል፣ እውነት ያማል። አሁን ሚስቱ ምን ሊበቃት ነው? ለነገሩማ የሞተ ተጎዳ፣ አብራ ትሞት፣ ምን ዋጋ አለው? ለማንኛውም እኔ ፈጣሪ አሁን የምለምነው ውሸት ያርገው ነው። ከብሬክስ እና ከመሲ የሚያመልጥ ነገር የለም። እነሱ ናቸው ሸር ያረጉት። በጣም ቴዲን የማታውቁት አላችሁ ብዬ አላስብም። ከአንዳንዶቻችሁ በስተቀር ታውቁታላችሁ። እኔ ቴዲን ዛሬ አይደለም የማውቀው 2000 ስንት መሰላችሁ? አሁን 2017 16 ወደ 2000 በዚህ እንኳን 2000 ስንት መሰላችሁ የማውቀው ወደ 2019 ነው ምናምን ሳ 2019 አካባቢ ነው የማውቀው እኔ ቴዲ። የምሬ ነው የምላችሁ። ቴዲ ማለት ወደ 2019 አዎ 2019 ነው የማውቀው ቴዲ። የምሬ ነው የምላችሁ 2019 የማውቀው ልጅ ነው ቴዲ ማለት። ምርጥ ጨዋ ልጅ ማለት ነው የኔ አባት። ምን ልበል? ቃል አጣሁላ አባቴ። ሌላ ምን ልበል ታዲያ? ሁላችንም ወደዛው ነን የምንሄደው፣ ወደዛው ነው። ግን አንድ ቀንኛ ወጣቶች ማንጠነቀቅ ነን። ለምንም በቃ ለአንደበታችን ለምናችንም የማንጠነቀቅ ሰዎች ነንና እንጂ ሁሉም ሰው ሀጅ ነው ይሄዳል። ግን እንደው አንድ ቀን ተጠንቅቀን ፈጣሪያችንን ሳንጠብቅ ጉድ እንዳንሆን ነው የፈራሁት እንጂ ሌላውማ አንተውት። ግን አንድ ቀን ተጠንቅቀን ፈጣሪያችንን ሳንጠብቀው እንደዚህ እንዴት ተንከራተትን አንድ ቀን ፈጣሪያችንን ይቅር በለን ልተናገር ነው ሳንል ጉድ እንዳንሆን ነው። ይሄ ነው የኔ። ሌላ ነገሩንማ ተውት። ብቻ ይከብዳል። ምን ልበላችሁ ውዶች። እንግዲህ ብሬክስ ጋር ገብታችሁ ማየት ትችላላችሁ። ኤፍቢ መሲ ጋራ፣ ሌላ ደግሞ ማንጋ ነው ብዙ ሰዎች ሸር አድርገውታል። እንግዲህ በኤፍቢ ላይ እየገባችሁ ማየት ትችላላችሁ እላችኋለሁ። እኔ ግን ብሬክስ እንደጋግሜ ጽፍ ያለው ማመን አቅቶኝ የምሬ ነው የምላችሁና ተታች ኮሜንቱ ነፍስ ይማር ነው የሚለው። እንግዲህ ሁሉም ማመን አቃተን በቃ ሰው መሆናችንን ጠላን ነው ያሉት። የምሬ ነው የምላችሁ። በቃ የሰው ልጅ እንደዚህ ከሆነ በቃ እኛም አለን አንልም በቃ ነው እያሉ ያሉትና ብቻ ልብ ይሰብራል። ቴዲን ሁላችሁም ታውቁታላችሁ። ምን ልበላችሁ አላቅም። ይህ ምን እንደምል አላቅም። በእውነት እምለው ጠፍቶብኝ ዝም ልበል እንጂ ዝም ማለት ይሻላል። ምን ልበል? ደንግጫለሁ ማለት በቃ እየደጋገምኩኝ ሁሉ ነው ያየሁት ማለት ነውና ምን ልበላችሁ? አትጣሉ አካችሁ። በተለይ በስደት ላይ ሆናችሁ አትያያዙ፣ ክፉ ነገር አትነጋገሩ፣ ተዋደዱ። ይኸው እንደዚህ ህይወት እንደዚህ ትቀራለች ተሰብራ እንደዚህ የምትቀርናት ህይወት ማለት። ተከባበሩ፣ ተዋደዱ። ማርያምን ይህን እያያችሁ ይሄ ልጅ ገና ወጣት ነው። ገና በሀያ ቤት ነው ገና ወጣት ገና ወጣት። ይኸው እንዲህ ናት ህይወት። ለማመን ይከብዳል እውነት። ይሄን አምኖ መቀበል ራሱ ከባድ ነው፣ ይከብዳል። ይሄን አምኖ መቀበል ይብላኝ ለእናት መከረኝት እናት ናት።
እናት መከረኝት ጥናቱን ይስጣት። ሌላውማ እንግዲህ ሁሉም ይረሳል የእናት ነገር እንጂ እናት መከረኝት ጥናቱን ይስጣት። በተለይ በስደት ላይ ሆነ ከሆነ ያማል 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 በጣም ያማል። በስደት ላይ ሆኖ ከሆነ ያማል። በተለይ ምን ልበላችሁ አላቅም ብቻ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። በድጋሚ ቪዲዮ እመጣለሁ። ሰላማችሁ ይብዛልኝ። መልካም ቆይታ ይሆንላችሁ። ባይ ባይ።